ጳውሎስ ኤፌሶን ቆሮንቶስ ቤተክርስቲያን ውስጥ በአገልግሎት ብዙ ዘመን አልቆየም፣ ብዙ ጊዜ አልቆየም። ጳውሎስ የቆሮንቶስ ቤተክርስቲያን በተመለከተ ጳውሎስ ቆይታ የለው፣ ጥቂት አገለገለ፣ ሄደ። አጵሎስ የሚባል ወንድም እየተገለባበጠ ይሰብካቸዋል። በቃ ኃይለኛ ነው፣ እሳት በሳት ነው፣ ፋየር ነው። አጵሎስ ፋየር ነው አልኳቸው። መጽሐፉ እንደሚለው በንግግሩ በጣም በቃ የተዋጣለት ሰው አጵሎስ በመንፈስ እየተቃጠለ ስለ ኢየሱስ ሲሰብክ አጉድሎ ይሰብክ እንደነበር ተጽፏል። አሟልቶ መስበክ ግን አይችልም ነበር። የሚገርማችሁ አጵሎስ በቤተ ክርስቲያን አገልጋይ ሆኖ ፋየር ሆኖ በቃ ነዶ በላይ ላይ ቦምበር ላይ የሮጠ የሚሰብክ ሰባኪ በሉ። እንደዛው ነው እየሰበከ ከሚሰበኩት ከማህበሩ መሃል 2 ባልና ሚስት ይታዘቡት ነበር። አያድርስ እኮ አሜን ነው ወይ ሃሌሉያ ባሻላ በቃ ተውተው ህዝቡንም ሁሉም ቀውጢ ነው አልኩ። ኖቻችሁ 15 ደቂቃ አጵሎስ በመንፈስ እየተቃጠለ ይናገር ነበር። ግን 2 ባልና ሚስት አቂላና ጵርስቅላ የሚባሉ ቁጭ ብለው አይ አጵሎስ እዚች ጋር ጎደለ፣ አይ አጵሎስ ደና መተ ይሉታል። በኋላም እንዳረጉ ታውቃላችሁ። ፕሮግራሙ ሲያልቅ ቤታቸው ወስደው ስለ ኢየሱስ ወይንም ስለ ክርስትና መንገድ ከፊት ይልቅ ቤታቸው ያብራሩለትና ያስተምሩት ጀመሩ። እና በዚህ ወንድም ይመራ ነበር ቆሮንቶስ ቤተክርስቲያን። ባልና ሚስቱ ናቸው መንገዱን ከፊት ይልቅ ያሳዩት። ይሄ ነው መንገዱ፣ ጥሩ ነው፣ እንደዚህ መንደድ ጥሩ ነው፣ ግን ትምህርት ላይ ይሄ እንደዚህ ነው እሺ እያሉ አቂላና ጵርስቅላ መንገዱን ከፊት ይልቅ አሳዩት። እና ምንድነው እዛ ቸርች ውስጥ ያለው ነገር ሲባል እንደዚህ አይነት መንፈሳዊ ህፃንነት ነበር። ግን ሁሉም እያንዳንዱ ሰው የልጅነት መብቱን ተቀብሏል። ምን? የጸጋ ስጦታዎች። በጸጋ ስጦታዎች አማካይነት ምንን መግለጥ? መንፈስ ቅዱስን መግለጥ። ክርስትና ምን አይነት እንደሆነ እንድታውቁ። ክርስትና ዝም ብሎ ግልብ ነገር እንዳይደለ እንድታውቁ። ዝም ብሎ የቆሮንቶስ አይነት ሁከት እንዳይደለ እንድታውቁ። ተደላርሎ መቆም እንደሆነ፣ ተደላርሎ መኖር እንደሆነ እንድታውቁ። ቆሮንቶሶች ምን ብለው ጳውሎስ እንደሚያሙት ታውቃላችሁ? ምክንያቱም የቆሮንቶሶቹ ሰባኪ አጵሎስ በጣም እሳት የላሰ እሳት የጎረሰ ፋየር ነው። ከዛ ጳውሎስ እዛ ነው ያለው፣ ጠንከር ያለ ነገር ነው ያስተምራቸው። በኋላ ምን አሉት መሰላችሁ? ጳውሎስ ራሱ ምን ብሎ ጻፈ መሰላችሁ? የምትሉትን ሰምቻለሁ። አንደኛ ሰውነቱ ደካማ ንግግሩም የተናቀ ነው ብላችኋል። ኦኬ፣ ከማን ጋር ወዳድረውት ይመስላችሁ? አቤት፣ ንግግሩም የተናቀ ነው ብላችኋል። ግን እንደዛ እንደምታስቡት አይደለም ማለት። ለምንድን ነው ጳውሎስ እንደውም ምን አላቸው? አስተማሪዎች ወይም የሚያስተምሯችሁ የሏችሁም፣ ችግሩ እሱ ነው አለ። ኤፌሶኖቹ ግን ብለስድ ናቸው፣ እድለኛም ናቸው። ምን ማለት ነው? ጳውሎስ አብሯቸው ቆይቷል። በአብና በልጁ በኢየሱስ ክርስቶስ ዳይሬክት ሐዋርያ የሆነው ሰው፣ 3ኛ ሰማይ ምናምን ደርሶ የመጣ ሰው ከነሱ ጋር ቆየ። ስለዚህ እቺ ከመጀመሪያ ሰሞን ግልብ ክርስትና አልፈው እየተረጋጉ እየተደላደሉ መሰረት እየያዙ ማደግ ጀመሩ። ቆሮንቶስ እስካሁን ግማሹ ፍርድ ቤት ነው፣ ግማሹ ጣዖት ቤት ነው። እሁድ ብቻ ነው ቸርች የሚገናኙት። እሁድ የቀረቀን ወይ ፍርድ ቤት ነው ወይ ጣዖት ቤት ነው ወይ ሴት ጓደኞቻቸው ቤት። ምዕራፍ 6 ላይ አጉል ቦታ ሁሉ ይውሉ ነበር። ትንሽ ሼም አይደል? አያሳፍር ቆሮንቶስ። ከዛስ እሁድ ሲመጡ ምን ይሆናሉ ደግሞ? እሁድ ደግሞ ምን ይሆናል? ሁሉም ይቀውጥልሃል፣ ማይቀውጥ የለም። ባራባሳ ሻቱናማ የግራባጆላማ አንደና ማዝግሩ ወይ አጵሎስ ላቡ ጠብ እስኪል ድረስ እየተገለባበጠ ይሰብካል። እንግዲህ እቺ ነች የይሁዳ ክርስትናቸው። ደግሞ እስከዚህ ትደርሳለች ማለት እስከዚህ። ኤፌሶኖች እንደዚህ አይነት ውብ የሆነውን ክርስትና ውብ የሆነውን ሃይማኖት እንዲህ ገደል የሚከት ነገር ውስጥ የሉበት። ማን አብሯቸው አለ?
ጳውሎስ አለ። ከጳውሎስ በላይ መንፈሳዊ መሆንም ስለማይችሉ ከጳውሎስ በላይ መንገዱንም ስለማያውቁ እሱ አሳያቸው፣ መንገዱን አሳያቸው። እና ኤፌሶን ቤተክርስቲያን ለቆሮንቶስ የተጻፈው አይጻፍላትም። ቆሮንቶሶች ደግሞ ለኤፌሶን የተጻፈውን ብትጽፍላቸው ጉድ ነው የሚፈላ። ምን እንደተጻፈ ሳያውቁ ተነቦ ሲያልቅ ምንድነው ያለው? ለቆሮንቶስ የምትጽፉት ምን ብላችሁ መሰለ? ለቆሮንቶስ የሚጻፈው ምዕራፍ 1 ላይ ለምሳሌ አትጣሉ፣ አትነካከሱ፣ ፍርድ ቤት አትሂዱ። ለቆሮንቶስ እንዲህ እኮ ነው የሚጻፈው። ቸርች ደግሞ እሁድ ስትገናኙ ሁላችሁም በልሳኖቻችሁ አትጩሁ። እንደውም ደፈር ብሎ ሁሉም ደግሞ የልሳን ስጦታ ሊሰጠውም አይችልም ብሎ ከኛ ደግሞ ያልፋል እሱ። ጣዖት ቤት ደግሞ ሄደው ይመጣሉ። ሼም አይደለም ወይ? እንዴት ነው ጣዖት ቤት ገብታችሁ ደግሞ እሁድ ቸርች ከች የምትሉት? አያሳፍራችሁም ወይ? ጣዖት ቤት ሄደው በስነ ስርዓት እሁድ መጥተው የጌታ ራትን ይቆርሳሉ። ከዛ እንዴ ጣዖት ቤት ሄዳቸዋል፣ ከአጋንንት ጋር ማህበር አድርጋቸዋል፣ መታችሁ ከጌታ ራት ጋር ማህበር። በቃ እንደዚህ ናቸው ቆሮንቶስ። ምጽፍላቸው እንዲህ ነገር ነው። ትንን በቃ ኤሌመንታሪ የሆኑ ሳብጀክቶችን እንኳን አያውቁ። አሁን ለቆሮንቶሶች በሰማያዊ ስፍራ ላይ በመንፈሳዊ በረከት ሁሉ ተባርካቸዋል ቢል ይገባቸዋል? አይገባቸውም። ምክንያቱም ሕፃናት ናቸው። መንፈሳዊ ጥርስ የላቸውም። አጥንት መቆርጠም በድድ ናቸው ያሉት። እንደ ሕፃኑ ልጅ ለሕፃን ልጅ አጥንት አምጥተህ ጋጥ ብትለው ማለት ነው ለቆሮንቶስ ኤፌሶንን መጻፍ። ኤፌሶኖችን ደግሞ ቆሮንቶስን ብትጽፍላቸው ማቻ አያደርግም። እነሱ ኧረ ይሄን እኛ መቻጣ ነው የሚሉ ጣዖት ቤት እንደማይካሄድ ፍርድ ቤት በየቀኑ መጓተት እንደሌለ ይሄ ድሮ ጨረስ ነው። አሁን ከክርስቶስ ጋር ስላለን ህብረት በመንፈስ ዓለም ስላለ ነገር ወደዛ ነው መሄድ የምንፈልገው። እዛ ጋር ናቸው። ስለዚህ የቆሮንቶስ ክርስቲያኖች ጋር በጣም ልዩነት ያላቸው ናቸው። ጥርስ ያወጡ ናቸው። አጥንት መጋጥ የሚችሉ ናቸው። የኤፌሶን ክርስቲያኖች በሰል ያሉ ናቸው። የተጻፈላቸው መልእክት ሁሉ በጣም ከባድ ነው። ቆሮንቶስ ላይ ቢሆን ምን የሕፃን መንጋ ይላቸዋል። በቃ ሕፃን ብቻ ነው ያለው። ኤፌሶኖችን ምን ይላቸዋል? ስለ እናንተ እግዚአብሔርን ሳመሰግን ደግሞ አንድ እኔ የደረስኩበት ነገር አለ። በእኔ ህይወት ውስጥ ያለ መንፈሳዊ ልምምድ አለ እና ያ ነገር ደግሞ አሁን እንዲሆንላችሁ እግዚአብሔርን አሳስበዋል። ጥሩ ነው። አሁን ይሄ ጸሎት ለቆሮንቶስ አይጸልይም። ለቆሮንቶስ ምትጸልየው እግዚአብሔር ሆይ ጣዖት ድንጋይ እንደሆነ ግለጥላቸው። እግዚአብሔር ሆይ ባልና ሚስት በየቀኑ በሰልፍ ፍርድ ቤት መቆም ነውር እንደሆነ ግለጥላቸው። እግዚአብሔር ሆይ ቸርችም ደግሞ ለሚመጡት ዝም ብሎ እንደ እብድ ወንበር እየሰባበሩ መጮህ ነውር እንደሆነ ግለጥላቸው። ይሄን ነው የምትጸልየው። ገና ናቸው እነሱ። ኤፌሶን ጋር ስትመጡ ዋው መንፈሳዊ ብስለት እንዳላችሁ አውቃለሁ። ብስለታችሁ መገለጫው አንድ ነገር ነው፣ ለቅዱሳን ያላችሁ ፍቅር። ቆሮንቶስሳ ክስክስ ነው፣ አልበሰሉ ሕፃናት ስለሆናችሁ ስጋን ስለሆናችሁ ገና ድብድብ። አንድ ቸርች ውስጥ ጸብ ካለ በአገልጋዮች መካከል ጸብ ቡድን ምናምን ከተጀመረ የሕፃን ብዛት ታያለህ ማለት። አገልጋዩም ሕፃን መሆኑን ያሳያል። የሆነ የጸብ ቡድን ውስጥ የሚገባ አገልጋይ ሁልጊዜም መንፈሳዊ ሕፃን። ጸብ ሲፈጠር ሁሌ ጸብ ከፈጠረው ቡድን ውጭ ነው አገልጋይ። አንደኛው ቡድን ውስጥ በጎ የተባለው ቡድን ውስጥ እንኳን ራሱን ካገኘ አድመኛ ይሆናል። በምንም አይነት ሁኔታ መግባት የለበትም። ጸብ በቤተ ክርስቲያን ውስጥ ቡድን ሽማግሌ 5 ቡድን ሲሆን ወንጌላዊ ቃል አካፋይ ምናምኑ ሰባኪ ሁሉ 3 ቡድን ሆኖ ሲባላ የምታየው ምንድነው? መንፈሳዊ ሕፃንነት። ቆሮንቶስ ላይ መንፈሳዊ ሕፃንነት እና ስጋዊነት። ወደ ያዕቆብ መልእክት ደግሞ ከሄዳችሁ በዚች ዓለም ላይ ባለ ነገር የመጠቀም ፍላጎት፣ ባጭሩ መኒ ገንዘብ፣ ብር ትጣላላችሁ አለ ጸሐፊው። ትጣላላችሁ እርስ በርሳችሁ፣ ግን የምትጣሉት ለስጋችሁ ጥቅም የሚሆን ነገር ለማግኘት ብላችሁ። አየ ምን ቸርቹ ጸብ ይፈጥራል ማለት ነው። አቤት
አገልጋይ ወይም በአገልግሎት ላይ ያለ ሽማግሌም ይሁን ወንጌላዊም ይሁን ምናምን ምን አካባቢ መዋል ሲጀምር ብር አካባቢ መጠቃቀም ሲጀመር ማለት ነው። ገብታችኋል? ብር ከዛ በቃ ይባላል ማለት ነው። ከዛ ምን ትላለ ማለት ነው? በሉ ደህና ሁኑ እግዚአብሔር ይስጥል። እኔ እዛ በደሌ በተቀብቶ እዛ ላይ ተኛለሁ፣ እነሱ እዛ አዲስ አበባ በብር ይጣላሉ። ስለዚህ ምን እንደምታረገው በል ደህና ሰንብት። ምን ነው እጅ አለ ቆማጣ አይደለ? ሰርታ ተበላም እንዴ? አእምሮ አለ መስራት አይቻልም እንዴ? አይደለም እንዴ? ይቻላል። አገልጋዮች ከተሰፈረላቸው ቀለብ የሚያበራየውን በሬ አፉን አትሰረው በሚለው ይኖራሉ። ከዛ ውጭ ግን ፋይት ከተጀመረ የጥቅም ግጭት አለ፣ የገንዘብ አለ። ኢቭን አገልግሎቱ ለገንዘብ ነው ማለት ነው። ሕፃንነት ሌላው ባህሪ ሕፃንነት ካለ ጸብ አለ። ቆሮንቶስ ላይ ያዕቆብ ላይ የገንዘብ ጥቅም፣ ቆሮንቶስ ላይ መንፈሳዊ ሕፃንነት። ከነዚህ ከሁለቱ ከተጠበቅ ገንዘብ ፍቅርና ከመንፈሳዊ አለመብሰል ከተጠበቅ ቸርቹ ሰላም ሆኖ ይቀጥላል። በእንደዛ አይነት ቲያትር ለመጀመር የሚፈልግ ሰው አይመቸውም፣ ጥሎ ይወጣል። በቃ በዚህ ቢመጣ በሀብቴ በኩል አጥር ነው፣ በጋሽ ለጌ ሲመጣ አጥር ነው፣ በዛ ሲመጣ አጥር ነው፣ በእኔ ሲመጣ አጥር ነው፣ በዳኘ ሲመጣ ሁሉ አጥር ነው። ትሽ አይመችም ብሎ ይላል። አየ ያሉ አንዱ አዎ እንዴ ከዚህ የሚሰበሰብ ብርማ ላጥና ካለ ክፍት ከከፈተ በቃ ቸርች ይተራመሳል ነው። ሁሌ እንዲህ ነው የሚፈጠር። ለዚህ እቺን ዕውቀት አገልጋዮች ሽማግሌዎች ካወቁ ሁሌ ንቁ ናቸው። የገንዘብና የመንፈሳዊ ሕፃንነት በሽታ